ሁሉ አማን ነው ወይ? ፓርስ ቀለም ነው። ዛሬ ደግሞ ሁለተኛ ክፍል ነው ይዘን የመጣነው የእንግሊዝኛ ፊደላትን ማንበብና ቃላት መስርቶ እነዚህ ፊደላት እንዴት እንደሚነበቡ እናነባለን። ከቃላት ጋር መልካም ቆይታ ይሆንላችሁ። የክፍል ሁለት ነው። የመጀመሪያው አይ ነው። ከአይ እስከ ኤን ነው የዛሬው ፊደል የሚሆነው። የመጀመሪያው ፊደል አይ ነው። አይ ማለት እንደዚህ ስንጽፈው ላይክ አንድ ቁጥር ወይም ደግሞ ሮማን ነምበር አንድ አስመስለን እንጽፋታለን ማለት ነው። አይስ እንላለን። አይስ በዚህ ቃል ስንመሰርት አይስ ብለን ወርድ ፎርም እናደርጋለን ማለት ትርጉሙ በዚህ በቀኝ በኩል ያለው የአማርኛ ትርጉም ይሆናል ማለት ነው። አይስ ዜን ጄ እንደዚህ ከጻፍን በኋላ ጀግ ብለን ቃል መመስረት እንችላለን። በቀኝ ያለው ደግሞ ትርጉሙ ይሆናል ጆግ ብለን መተርጎም እንችላለን። ዜን ኬ እንደዚህ ከጻፍን በኋላ ምን ማለት እንችላለን? ኪንግ ማለት እንችላለን። ኪንግ ማለት እንችላለን። ለምን ካይንግ እንዳላልን በሌላ ጊዜ እንመጣበታለን በሰፊው። ለምሳሌ አሁን የኛው KIND ካይንድ ብለን ነው አይደል የምናነበው? ለምን ካይንድ ብለን አንብበን ይሄን ኪንግ እንዳልነው ሌላ ጊዜ እንመጣበታለን ማለት ነው። ስለዚህ ይሄ ኪንግ ይላል ማለት ነው። ኪንግ ብለን በኬ ፊደል ቃል መመስረት እንችላለን። ቀጥሎ ኤል ነው። ኤል እንደዚህ ከጻፍን በኋላ ምን ብለን ቃል መመስረት እንችላለን? ላየን በቢጫ የተጻፈው የእንግሊዝኛ ቃሉ ሲሆን ከስር ደግሞ እንደ ካፕሽን የተጻፉት ደግሞ ግርጌ ላይ የተጻፉት በነጭ ቀለም የተጻፉት አነባቡ በአማርኛ ነው። አነባቡን ያስቀመጥኩላችሁ ላየን ብለን እናነባዋል። ላየን ማለት አንበሳ የሚለውን ትርጉሙን በቀኝ በኩል ተቀምጧል ማለት ነው። ቀጥሎ ኤም ነው። ኤም እንደዚህ ከጻፍን በኋላ ሙን ለምሳሌ ሙን የሚል ቃል መመስረት እንችላለን ማለት ነው። ሙን ማለት ምን ማለት ነው? ጨረቃ። ሙን ጨረቃ በየት በኩል ነው ትርጉሙ ያለው? ይሄው በቀኝ ያለው ትርጉሙ ነው፣ የእንግሊዝኛ ትርጉሙ ነው። በግራ በኩል ያለው ደግሞ የእንግሊዝኛ ቃሉ በፊደሉ የሚመሰረት እንግሊዝኛ ቃል አነባቡ ማለት ነው። አነባቡ ወይም አጠራሩ ብለን መጠራት እንችላለን ማለት። የመጨረሻው ኤን ነው። ኤን